ሰላም ጤና ይስጥልኝ ውድ ቻናል ቤተሰብ ተከታታዮች በዛሬው ዕለት በርካታ የመንግስት የሰላም ጥሪ የተቀላቀሉ ወንድሞቻችን አሉ። እንዲሁም ደግሞ መከላከያ በወሰደው ዋና የሚባለው ፋኖ በተወሰደባቸው እርምጃ እስከ ወዲያኛው ተሸኝተዋል። እንዲሁም በመከላከያ ባደረገው ድንቅ ኦፕሬሽን በተለያየ ቦታ ማለት ነው በቁጥጥር ስር የዋሉ ወንጀለኞችንም እንግዲህ ተይዘዋል ማለት ነው። እነዚህና ሌሎች መረጃዎች አጠናክረን ለእናንተ ይዘንላችሁ ቀርበናል። እስከ ፕሮግራሙ ፍጻሜ ከኔ ጋር አብራችሁ ተቆዩ ዘንድ ከወዲሁ እየጠየቁ ወደ ቀዳሚ ወዳደረጉት አጀንዳ ሳልፍ በጀግንነቱ የሚዘመርለት የሚሞካሽለት ክብርና ወርቁ የተባለ ፋኖ እስከ 9 ጓዶቹ ጋር መከላከያ በወሰደበት ምት እስከ መጨረሻው ተሸኝቷል ማለት ነው። በተለይ ይህ ሰው በደንብ ልንገራችሁ አዳምጡ። ይህ ሰው በተለይ ደቡብ ጎንደር ዞን ላርብና ቀበሌ ሲንቀሳቀስ የነበረ አበሮችን ጨምሮ ነው ማለት ነው። በተለይ ይህ ሰው የዛሬ አመት የመንግስት የሰላም ጥሪ ተቀብሎ በመግባት የመከላከያ ሰራዊት አባል በመግደል ወደ ተከዜ በመኮብለል ቋሊሳ ተብሎ በሚታወቅ አዲስ ኃይል በማደራጀት ሲንቀሳቀስ እንደነበረ ነው መረጃዎች የሚያመላክተው። ስለዚህ የዛሬ አመት በይቅርታ የመንግስት የሰላም ጥሪ ተቀብሎ ገብቶ ከገባ በኋላ የመከላከያ ሰራዊትን በመግደል እንግዲህ ወደ ተከዜ በመኮብለል ቋሊሳ ተብሎ በሚታወቀው ልዩ ቦታ ላይ የራሱን ኃይል በማደራጀትና በመመስረት እዛ በኋላ ነው በዛሬው ዕለት መከላከያ በወሰደበት እርምጃ እሱና ጓዶቹን ጨምሮ እስከ መጨረሻው የተሸኘበት ማለት ነው። ስለዚህ ክብርና ወርቁ ተብሎ ነው የሚታወቅ። በተለይ እርምጃ የተወሰደበት በዛሬው ዕለት ላርብና ደቡብ ጎንደር ዞን ላርብና ቀበሌ ተብሎ በሚታወቀው ነው። ነገር ግን ኃይሉን አደራጅቶ የመጣው ወደ ተከዜ ከኮበለለ ቋሊሳ ተብላ በመታወቅ ልዩ ቦታ ላይ የራሱን ኃይል በማደራጀትና በመመስረት እንደገና ወደ ደቡብ ጎንደር ዞን ላርብና ቀበሌ በመመለስ ነው። በዚሁ ቦታ ላይ ሲንቀሳቀስ በነበረበት ሰዓት መከላከያ መረጃውን በማጠናከር እንግዲህ እስካለበት ድረስ ዘልቆ በመግባት ከበባ በመፈጸም እስከ ጓዶቹ ድረስ ከመጨረሻው ተሸኘ። እንግዲህ የሚያስፈልገው ለዚህ ሁሉ ዋነኛው ምክንያት ሰላምን አለመቀበላችን፣ በሰላም እንግዲህ ከመንግስትም ከህዝብም ጋር አብረን አለመስራታችን ነው። ስለዚህ የመጨረሻ ጣፈንታው እንግዲህ ለዚህ ሰለባ ሆኗል ማለት ነው። በማንም በምንም ሞት እንግዲህ የሚያስደስት ነገር የለም። ነገር ግን እነዚህ ወንድሞቻችን በተባበረ ክንድ በአንድ ሀሳብ በአንድ ጎን ብንሰለፍ ለኢትዮጵያም ለክልልም የሚጠቅሙ ህዝቦች ናቸው። ስለዚህ እርስ በርሳችን የሚመጣ ለውጥ አይኖርም በዚህ ጉዳይ በሰላምና በሰላም አብረን በመስራት እንጂ። ስለዚህ ለሰላም ቅድሚያ መስጠቱ ከምንም ከማንም በላይ ቅድሚያ የማያሻማ ጉዳይ ነው። ስለዚህ የሚያስፈልገው ሰላም ነው። ሌላኛው ጉዳይ በሰሜን ሜጫ ወረዳ እና ምርት ቀበሌ ተብሎ በሚታወቀው ልዩ ቦታ እና ምርት ቀበሌ ልዩ ቦታ ቦሴ ጎጥ ተብሎ በሚታወቀው ይሻምበል አይሸሽም ተብሎ የሚታወቅ ግለሰብ በቁጥጥር ስር ውሏል ማለት ነው። ይህ ሰው አሻፈሬ በማለት እንግዲህ የመንግስት የሰላም ጥሪ አልቀበልም በማለት በተለይ በሰሜን ሜጫ ማለት መራዊ ከተማ እና ምርት ቀበሌ ልዩ ቦታ እንግዲህ ቦሴ ተብሎ በሚታወቀው መከላከያ በደረሰው ኦፕሬሽን ማለት ነው እንግዲህ እጅ እስከ ፈንጅ በንጋት ላይ ከተኛበት እስከ ሙሉ ትጥቁ በቁጥጥር ስር ውሏል ማለት ነው። ይሻምበል አይሸሽም ተብሎ የሚታወቅ በሰሜን ሜጫ እና ምርት ቀበሌ ቦሴ ጎጥ ተብሎ በሚታወቀው ቦታ ማለት ነው። ስለዚህ ለሰላም ቅድሚያ ብንሰጥ ከምንም በላይ ለክልላችንም ለሀገራችንም የሚጠቅም ዋነኛ ምክንያት ነው። በዚሁ በተመሳሳይ መልኩ በሰሜን ጎጃም ዞን አዲት ከተማ በህገወጥ መንገድ የብሬን ተተኳሽ ጥይት ሲያዘዋውር የነበረ በተለይ ለፋኖ ለማቀበል እጅ ከፈንጅ በቁጥጥር ስር ማለት ነው። ያ መረጃ ወጣው የአዲት ከተማ ፖሊስ አስተዳደር መሆኑ መረጃ እየወጣ ይገኛል። ስለዚህ የሚያስፈልገው ሰላም ነው። ውንብድና ደግሞ ወንጀል ነው። ስለዚህ ይህ ሰው በህገወጥ መንገድ የብሬን ተተኳሽ በርካታ ጥይቶችን በመያዝ ሲንቀሳቀስ እንደነበረ በአዲት ከተማ እጅ ከፈንጅ ተይዟል ማለት ነው። መከላከያ በደረሰው እና እንዲሁም የአዲት ከተማ ፖሊስ በደረሰው ጥቆማ መሰረት ማለት በተቀናጀ መልኩ ባደረጉት ድንቅ ኦፕሬሽን ነው። ሌላኛው ጉዳይ አሁን በዚሁ በሰሜን ጎጃም ዞን ደቡብ አቸፈር ወረዳ ተብሎ በሚታወቀው በዚህ አካባቢ ሲንቀሳቀሱ የነበሩ የገጠር ቀበሌዎችን ቤዝ በማድረግ በተለይ የገጠር ቀበሌዎችን ቤዝ በማድረግ ሰሜን ጎጃም ዞን ደቡብ አቸፈር በማድረግ ሲንቀሳቀሱ የነበሩ በርካታ ወንድሞቻችን የመንግስት ሰላም ጥሪ ተቀላቅሏል ማለት ነው። ስለዚህ እንኳን በደህና መጣችሁ። ቅድሚያ ለሰላም በመስጠታችሁ እጅጉን ልናመሰግናችሁ ይገባል። ምክንያቱም ኢትዮጵያ መልማት ማደግ የምትችለው በሰላምና በሰላም ብቻ ነው። ለዓለም ሁሉም በዓለም ደረጃ ስለ ሰላም ይሰበካል። ግን ትልቁ ለሰላም አፕላይ ማድረግ ነው፣ በተግባር ማዋል ነውና የሚያስፈልገው ለኢትዮጵያ ለክልላችን ይህ ብቻ ነው። በተለይ አንበዛሬው ለመ በምስራቅ ጎጃም ዞን ጉቻ ሲሶ እነሴ ወረዳ አካባቢ ሲንቀሳቀስ የነበረው አስማማው ጥላሁን ተብሎ የሚታወቅ የመንግስት የሰላም ጥሪ በዚሁ በተመሳሳይ መልኩ ብቻውን ገብቷል ማለት ነው።
ብቻውን የገባ አስማማው ጥላሁን የመንግስት የሰላም ጥሪ ጉቻ ሲሶ ተብሎ በሚታወቅ አከብ ሲንቀሳቀስ የነበረ ይሄ በፋኖ አባልነት በመሪነትም ሲያገለግል የነበረው ወንድም በዛሬው ዕለት በተመሳሳይ መልኩ የመንግስት የሰላም ጥሪ ተቀብሎ ገብቷል ማለት ነው። ስለዚህ ሌሎችም ከሱ እንግዲህ በመሪነት ስለነበር ሌሎችም የሱ መንገድ እንደሚከተሉ ተስፋ ይደረጋል። ይህ ሰው አስማማው ጥላሁን ማለት እንግዲህ በመሪነት በፋኖም ሲያገለግል እንደነበረ መርጆች እየወጣ የሚገኙ ስለዚህ ሌሎችም እንግዲህ እንደሚመጡ ተስፋ እናደርጋለን። ወደ ዋና ሀሳባችን ወደ መጨረሻ ስንሄድ በትናንትናው ዕለት ደምስ ይመር በወሎ ላይ እንግዲህ መከላከያ በወሰደበት እርምጃ እስከ ጓዶቹ እንደተሸኘ እናስታውሳለን። ይህ አልበቃ ብሎ ደግሞ በዛሬው ዕለት ክብርና ወርቁም የተባለው በተመሳሳይ መልኩ እስከ ጓዶቹ ተሸኘ። ይህ የሚያመጣው ኪሳራ እጅግ ከፍተኛ። እነዚህ ወንድሞች ከመንግስት ጎን ቢሰለፉና ለሀገር ቢሰሩ የሚያመጡት ለውጥ እሙን በጣም ከፍተኛ ነው። በጣም ምክንያቱም እናስታውሳለን በሰሜን ጦርነት የአማራ ወጣቶች የሰሩ ተጋድሎ የሚታወቅ ነው። ትልቅ ጀብድ ሰርተዋል። ዛሬም እነዚህ ወንድሞች ለሀገራቸው መስራት የሚችሉበት በማይሆን መንገድ ውስጥ ገብተው ህይወታቸውን እንዲህ እያጡ ነው። በትናንትናው ለምሳሌ ደምስ ይመር እስከ ጓዶቹ እንዲሁም ደግሞ ክብርና ወርቁ እስከ ጓዶቹ እነዚህ ወንድሞች ከመንግስት ጋር በሰላማዊ መንገድ ቢሰሩ ብንሰራ ለሀገራችን እንቁ ሀብቶቻችን ናቸው። ስለዚህ ለሰላም ቅድሚያ በሰከነ አስተሳሰብ ብንሰጥ መልካም ነው ብዬ አስባለሁ። የሚጠቅምም ደግሞ እንደ ክልልም እንደ ሀገርም ሰላም ብቻ ነው። ከማንም ጋር የማይደራደር ጉዳይ። ሌላኛው ኢትዮጵያ ከ120 ሚሊዮን ህዝብ በላይ ያላት የሚመጥነው ከ2 ሚሊዮን በላይ የጦር ማዘጋጀት ነው ሲል ፊልድ ማርሻል ብርሃኑ ጁላ መግለጫ ሰጥቶ መረጃዎችን ተመልክተናል። ስለዚህ አንድ ለሀገር ሉዓላዊነት የሚረጋገጠው ጠንካራ ወታደራዊ ኃይል ሲኖራት ብቻ ነው። ለዚህ ደግሞ ኢትዮጵያ ካላት የህዝብ ብዛት አንጻርም ሲታይ ከ2 ሚሊዮን በላይ የጦር ኃይል መኖር እጅጉን አስፈላጊ ነው ሲልም ፊልድ ማርሻል ብርሃኑ ጁላ በጋዜጣዊ መግለጫ ተናግሯል ማለት ነው። ስለዚህ ኢትዮጵያ ሀገራችን እንደ ሀገር እንድትቀጥል ካስፈለገ መጀመሪያ በጎጥ የተደራጀንበትን ወደ አንድ ሀሳብ መጠን ጠንካራ ወታደራዊ ኃይል እንዲኖርም በተባበረ ክንድ አብረ መቆም እንደሚያስፈልግ ከወዲሁ ማስገንዘብ እፈልጋለሁ ማለት ነው። ስለዚህ የፋኖም ይሁን የሸኔ የህወሓት ጎጠኝነት የተደራጀ ቡድን እንደ ሀገር አይጠቅም። እንደ ሀገር እንጠፋለን እንጂ እንደ ሀገር አይጠቅም። የሚጠቅመን ሰላምና ሰላም በተባበረ ክንድ አብረን ተያይዘን ስንቆም ብቻ ነው። በሌላ ቪዲዮ እስክንገናኝ ውድ የቻናል ቤተሰቦች አዲስ የሆናችሁ ሰብስክራይብ በማድረግ ጠብቁኝ። ዘረኝነት ይውደም፣ ሰላማችን ይለምልም። መልካም ውሎ